ተመልካቾች ዛሬ የሚያሳዝን የቅድስት ህይወት ታሪክ ነው። እንግዲህ ወንድሟን ስታስተምር በሰው ሀገር ጎንበስ ብላ ሽንት ቤት አጥባ ብዙ ነገር ሆና ያስተማረችው ወንድሞቹን በመጨረሻው ህይወቱን አጥቷል። ሰውን እናንተ ግን ላለብስ አልፈለግም፣ ግን ስሜቱ እየገባኝ ነው። እኔ እንዴት ሆኜ እንደምሰራ ቃሉ የሰው ሀገር ሆኖ ግን ብዙ ነገር ሆና እየሰራችሁ ወንድሟን አታለች። ስለዚህ ትልቅ ሚዲያ ያላችሁ ሰዎች ደግሞ ድምፅ ሆኗል። እነዚህ ገዳዮች 2 ቀን ታስረው ለምንድን ነው የሚለቀቁት? ጥሩ ጎበዝ ተማሪ ስንት ብዙ ነገር ሆና ጠቁራ ተደብድባ ብዙ ነገር ሆና ያስተማረችው ወንድሟ በሰው ሀገር ብዙ ጊዜ ጎንበስ ቀና ብላ ፋይዳ ሊወጣልኝ ነው ባይ ሰዓት የእሷ ወንድም ሞቶባታል። እሷን በቃ በአስፈሪ ህይወት ላይ ነው ያለችው። በሚያስፈራ ህይወት ነው ያለችው፣ ለነፍሷ ማለት ነው። ለራሷ ህይወት በሚያስፈራ ህይወት ነው ያለችው። ስለዚህ እናንተ ደግሞ ትልቅ ሚዲያ ያላችሁ ደስ ይችላለች፣ ፍትህ ልትሆኗት ይገባል። ፕሊዝ በፈጠራችሁ ጌታ እውነት ይቅር በለኝ፣ ፈጣሪ ስለጠራው የኃጢአተኛ ሰው ነኝ፣ ግን በፈጠራችሁ ጌታ ይችን እህታችን ድምፅ ሆኗት። እንዲሁ ሰው የሆናችሁ ብቻ ነው ብቻ ይችን እህታችን ድምፅ ሆኗት። ወንድሟን ለምን እንደሱ ድውሱስ ብለው ይከራል። እንግዲህ ወንድሟ የገደለብን እያዳሉ እስከ መጨረሻ አብራችሁ ቆዩ። ጥሩ ጎበዝ ተማሪ አሜሪካ እንዲሄድ እድል ያገኘ ልጅ ነው እና በአሁኑ ሰዓት ግን በጓደኞቹ ተገድሎ ህይወቱ አልፏል። እናንተ ደግሞ ድምፅ ልትሆኑ ይገባል። እንዴት ነው ህይወቱ ያለፈው? ገዳዮች ስለምንድን ነው የሚለቀቁት? ገዳዮች ለምንድን ነው የሚለቀቁት? ገዳዮች 2 ቀን ታስረው ለምንድን ነው የሚለቀቁት? በቃ ይሄ ነው እርምጃ። ሁልጊዜ እርምጃ የተወሰደ ሲሄድ ገዳዮች ሰው ለመግደል ሁለተኛ ወንጀል አይሰሩም። ግን ዛሬ ታስረው ነገር ሲለቀቁ ገዳይ እየተስፋፋ ወንጀል እየተስፋፋ ነው ያለው እና አመሰግናለሁ። ሸር አድርጉልኝ። ትልቅ ሚዲያ ያላችሁ ሰዎች እህታችን እንድምጽሆናት አመሰግናለሁ። ጤና ይስጥልኝ ክቡራትና ክቡራን ተመልካቾቼ፣ ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላም ደስታ ፍቅር ለእናንተ ይሁን። ያው በተመቻቸው ሁኔታ ውስጥ አይደለሁም። ይህን ሰሞን ያለሁበት ሁኔታ ብቻ በተመቻቸው ሁኔታ አይደለሁም። ተመልካቾቼ በጣም ይቅርታ። ወደ እናንተ ጋር የማንመጣበት ብዙ ነገሮች እየገጠሙ ስላለን በጣም ይቅርታ። ዛሬ የሚያሳዝን ዜና ነው ይዤላችሁ የመጣሁት። እሱ ምንድን ነው? እህታችን እንግዲህ ቅድስት ወንድሟን አታለች ማለት ነው። ለፍታ አሳድጋ ደክማ በጓደኞቹ ዩኒቨርሲቲ ጨርሶ የውጭ እድል ደርሶት ወደ ውጭ ሊሄድ ያሰበ ልጅ እንግዲህ በአጭሩ ቀርቷል ማለት ነው። ቪዲዮን አስገባላችኋለሁ። በጣም የሚያሳዝን ነው። እንግዲህ ወንድማችን ነፍስ ይማረ። እሱ ነፍሱ እየተማረ ነው መቼም ይብላኝ ለጓደኞቹ። እውነት ቅድስት እህታችን እንግዲህ በጣም ታሳዝናለች። የእሱን ደም ትፈልጋለች፣ የእሱ ደም እንዲወጣላት ትፈልጋለች። ነገር ግን በተለያዩ ትልልቅ ቻናል ሚዲያ ተጠቃሚዎች ድምፅ ልትሆኗት ይገባል። ለቅድስት እህታችን ማለት ነው። የተለያዩ ተከታይ የሆኑ ትልቅ ሚዲያ ያላችሁ ሰዎች ድምፅ ልትሆኗት ይገባል። በሰው ሀገር ወንድሟን የሽንት ቤት አጥባ የሰው ፊት ገርፏት ያስተማረችውን ወንድሟን በአሁኑ ሰዓት ዳር ወጣልኝ እሳይ ደስ ላልፍ ነው ምናምን በምትልበት ሰዓት እንደገና ሁለተኛ እሳት ውስጥ ገብታለች። በመጨረሻ ድባ እሳት ውስጥ ገብታለች። እንግዲህ ያ ምንድነው? የገዛ ጓደኞቹ መርዝ አጠጥተው ነው የገደሉት። በአንድ ዶርም ውስጥ የሚኖሩ ገዛ ጓደኞች ናቸው መርዝ አጠጥተው የገደሉት። ያም ሆኖ ግን ከእስር ቤት አሁን እነሱ ሊለቀቁ ነው። የወንድሟ ፍትህ እስከምታገኝ ልጅቷ ትጠብቃለች። በፈጠራችሁ ጌታ ሰው የሆናችሁ ብቻ ይህን መልእክት ወይም ሸር ሳታደርጉ እንዳታልፉ። እውነቴን የምላችሁ ሰው የሆናችሁ ብቻና ብቻ እናንተ በተለያዩ አረብ ሀገራት የምትኖሩ ድካም ታውቃላችሁ። ድካም ምን ያህል እንደሆነ ድካም ታውቃላችሁ።
የሰው ልጅ እንዴት ደክሞ እንዴት ሽንት ቤት አጥቦ እንደሚያገኘው ያንን ብር እና ዳር ሲወጣ ዛሬ አስተምራ ዩኒቨርሲቲ ጨርሶ ወደ ውጭ ደርሶት በሚሄድበት ሰዓት ይህን የመሰለ ወጣት በአጭሩ ቀርቷል። እውነት በጣም ያማል። በጣም ነው የሚያማው። እኔ በሷ ቦታ ብሆን እሷ ልጅቷ አሁን በሞትና በመኖር መሀል ነው ያለችው። በጣም የምታሳዝነው። በጣም ታሳዝናለች። እንግዲህ ሀስቡ ድክም ብላ አስተምራ አሁን ዳሩ ሞጫው ሰዓት ህይወቱን ማጣት ማለት እሱ ህይወቱን አጡ። እንደገና ደግሞ የእሱ ገዳዮች ማለቀቅ ማለት ምንድን ነው? እስኪ እናንተ በራሳችሁ አስቡትና ለቅድስት እህታችን ድምፅ ሆኑላት። ትልልቅ ሚዲያ የምትጠቀሙ የእኛን አንድ ሰው ሁለት ሰው የሆነ ትልልቅ ሚዲያ የምትጠቀሙ ባካችሁን በፈጠራችሁ አምላክ ማለት ነው ለዚች ለእህታችን ለዚህ ወንድማችን ለምን እንደሱ ተግበስብሶ መቅረት የለበትም። ለምንድን ነው የሚደግፈው? ይህ እነዚህ ይህን የመሰለ ወጣት መንገድ ያስቀርተው ለምንድን ነው የሚለቅቀው? በሆኑ ሰዓት ለምንድን ነው እነሱ የሚለቀቁት? ገዳዮቹ ገዳይ ለምን ይለቀቃለን? አንድና አንድ ገዳይ ለምንድን ነው ትናንት አስሮ ዛሬ የሚለቀቀው? እኔ ፍርዱ እንዴት ነው? ለምን ሰው የገደለ ሰው እንዲገል ለምን በሀገራችን አይወጣም? ሰው የገደለ ሰው እንዲገደል፣ ሰው የገደለ እንዲገደል። ከምር በጣም የሚያሳዝነው፣ በጣም አንጀት የሚበላል፣ በጣም ልብ ይሰብራል። እስከ መቼ ነው ወዮ? እስከ መቼ ነው አጀባቸው? እስከ መቼ ነው ለአንድ ሰሞን አጀባቸው? ወይ 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 እስከ መቼ ነው? እስኪ እናንተ አስቡት። እናንተ በየቤታችሁ ያላችሁ እያንዳንዳችሁ ህይወት ውስጥ እያንዳንዳችሁ ቤት ይሄን ነገር ቢገጥማችሁ ምን አይነት ስሜት ነው? እኔ መቋቋም አልችልም። ከምሬ ነው የምላችሁ። እኔ እንዴት ሆኜ ነው የምሰራው? እንዴት ሆነ ነው የምንሰራው? እንዴት የልጅነት ህይወታችንን እኮ ሁሉን ነገር አሳልፈን ነው የምንሰራው። ሽንት ቤት አጥበን ምራቅ እየተተፋብን እየተደበደብን ነው የምንሰራው። እኔ አሁን ለምሳሌ ልንገራችሁ የሆን እኔም እንደሷ እንደ እህቴ ነው የምኖረው። ግን እንደሷ ብኖር እኔ የምኖረው ማለት ይሁን እንደምኖር አውቃለሁ። እንዴት እንደምን እኔ የማውቀው ፊቴ ላይ መጥቶ ነው መራቅ የሚተፋብኝ ልጁ ፊቴ ላይ መጥቶ ነው መራቅ የሚተፋብኝ። እግዚአብሔር ነው የምላችሁ ማርያምን ፊቴ ላይ መጥቶ መራቅ የሚተፋብኝ። ትፈልጉበት ብቻ ትፈልጉ ፊቴ ላይ መጥቶ መራቅ ተፍቶብኝ ነው። ግን ደስ ኮላ ያሳደገችው እህታችን ወንድሟ ማጣት ከባድ ነው። ሁሉም ቤት ያውቁ የህይወት ሁሉም ቤት ያምታስንት አንድ ነው። ጥሩ ነገር የሚገጥመው ጥሩ ሰው የሚገጥመው ከስንት አንድ ነው። ሞር እህቶቻችን በጣም ተሰቃይተው ነው ብቻ ለእህታችን ድምፅ ሆኗት ብቻ ቪዲዮ የምታወሩ ድምፅ ለእህታችን ድምፅ ሆኗት ሸር ስለምታደርጉ አመሰግናለሁ። ሸር ላይክ አድርጉት። ላይክ ስታደርጉ ለሰዎች ይደርሳል ማለት ነው። ላይክ ስታደርጉ ለሰዎች ቪዲዮ እንዲደርስ ይሆናል። አመሰግናለሁ። እህታችን ድምፅ እንሆናት።